ዛሬ የተባለለት መረጃ እጄ ገብቷል። ቤተሰብ እውነቱን ለመናገር ይህ ቀን እንዳይመጣ በጣም ስፈራና ስጨነቅ ነበረ። እንግዲህ እንደፈራሁትም አልቀረም። ይህ ቀን ደርሶ ሩታ ታስራለች። የአብርሃም ቤተሰቦች ግን በዚህ ልክ ለምንድን ነው ሩታ ላይ ይህን ያክል ለመጨከን የፈለጋችሁት? ሩታን አብርሃም ሲፈታት ያኔ ለምንድን ነው አብርሃም ታማሃል፣ ቼክ መደረግ አለብህ፣ ምንድነው ያስደረገችብህ ሄርሜላ ብላችሁ ለምን ያኔ ቼክ ማድረግ ያልፈለጋችሁበት ምክንያት አሁን ማወቅ ፈልጋል ሁላችሁንም። ምክንያቱም እቺ ምስኪን ልጇን እንኳን በስነ ስርዓት 1 ዓመቱን በስነ ስርዓት ማክበር ያልቻለች እናት እንዴት እንደዚህ አይነት ነገር ውስጥ እንድትገባ ታደርጋላችሁ? በጣም 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 ያሳዝናል። ጋሽዬ ይህን ጉዳይ መጣው ሁሉንም ነገር እንዲያስተካክሉት ሁላችሁም ኮሜንት ላይ እንድትጽፉልኝ ይፈልጋሉ። ዳኒ ሁሉንም ነገር ሆን ብሎ ሩታና አብርሽን ለመበቀል እያደረገው ያለው ነገር እንደሆነ ሁላችንም ልቦናችን ያውቀዋል። ሁላችንም ምክንያቱም ይሄን ነገር ከዚህ በፊትም አድርጎት ስለሚያውቅ እያንዳንዷን ነገር ደግሞ በስነ ስርዓትና ተጠንቅቆ ለማድረግ እየሞከረ እንደሆነ ማየት የሚቻል ነው። የራሱን ዩቲዩብ የራሱን ስራ ለማጧጧፍ ሲል ከሄርሜላ ጎን እንደሆነ አስመስሎ ይህን ሁሉ ሴራ ይህን ሁሉ ድራማ እየሰራብን ያለው ዳኒ ነው። ዳኒን ሁላችንም ከነሱ ህይወት እንዲወጣ ማድረግ መቻል አለብን። የአብርሃም ቤተሰቦች ወደ እናንተ እኔ ስመለስ እናንተ ጋር ሁሌም እኔ ጥያቄ አብርሃም አሁን በእንደዚህ አይነት ሁኔታ ስላያችሁት ነው ታማሃል፣ ልክ አይደለም፣ ሩታ አሰርታባለች እያላችሁ የምትጨቀጭቁት ያኔ የት ነበራችሁ? ሩታ ያኔ እንደዛ ከአራስ ቤት እንኳን በስነ ስርዓት ሳትወጣ አብርሃም ላይዋ ላይ ሌላ ሴት ደርቦ እንደዛ አሸሸ ገዳሚ ሲል ያኔ የት ነበራችሁ? ያኔ ለሷ ያልተቆረቆራችሁ አሁን ለሄርሜላ ጥብቅና የቆማችሁት ምን ብትከፍላችሁ ነው? እናውቃለን ሄርሜላ በጣም ሀብታም ነች ከሚባለው በላይ ቤትም አላት፣ ብዙ ነገር እንዳላት እናውቃለን። ያን ሁሉ አስተካክላ ለእናንተ የሆነ ነገር ባትከፍላችሁ በዚህ ልክ እንደማትሆኑ እርግጥ ነው። ቡዜ ለወንድምሽ የምታስቢ ከሆነ ለወንድምሽ የምታስቢ ስለሱ የምትጨነቂ የእሱን ህመሙን በደንብ እረዳዋለሁ ብለሽ የምታስቢ ከሆነ አብርሃም እናውቃለን አልታመመም፣ ግን አሞታል ብለሽ በጣም ግግም ብለሻል። እንደታመመ እንኳን ካሰብሽ በእንደዚህ አይነት መልኩ አልነበረም የምታናግሪው። በእንደዚህ አይነት መልኩ መሆን አልነበረበትም። ቤተሰብ እኔ በጣም ያሳዘኑኝ የእነዚህ ቤተሰቦች ጉዳይ ከምላችሁ በላይ በጣም በሰፊው እንግዲህ በዝርዝር ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ። እንዴት አላችሁ? ሸገር ሪያክት ዛሬም ተመልሼ መጥቻለሁ። ለእናንተ እንግዲህ የእነ አብርሽን ጉዳይ ሌት ተቀን ከስር ይዤላችሁ እየመጣሁ እገኛለሁ። ቻናሌን ሰብስክራይብ ያደረጋችሁ ይህን ቪዲዮ ደግሞ ላይክ አድርጋችሁ እንድትጀምሩ ትፈልጋለሁ። ዛሬ እውነቱን ለመናገር በጣም ከባድ የተባለ መረጃን ይዤላችሁ የመጣሁት። እስከ ቪዲዮ መጨረሻ ድረስ ከቆያችሁ ደግሞ ይህን ነገር የምትሰሙት ይሆናልና ሁላችሁም እንግዲህ ቻናሌን ሰብስክራይብ አድርጉት። ለእናንተ ምንም ማለት አይደለም፣ ለእኔ በጣም ስለሚጠቅመኝ ነው። ያን ነገር በማድረግ እኔ እንድትተባበሩኝ በአክብሮት ጠይቃችኋለሁ። ወደ ቪዲዮዎች እናልፋለን። ወደ ዛሬ መረጃችን እንግዲህ ስናልፍ ቤተሰብ ሩታ ታስራለች እየተባለ የሚወራ ወሬ በጣም እየተናፈሰ ይገኛልና ከትላንትናው ቪዲዮ በኋላ ሩታ እንደታሰረች ለጥያቄ እንደምትፈለግ ወደ ፖሊስ ጣቢያ እንደሄደች በጣም እየተወራ ይገኛልና ይሄ ምንም ሊያስደነግጠን አይገባም። ምንም የሚያስፈራንም የሚያስጨንቀንም ጉዳይ አይደለም። ምክንያቱም ሩታ ምንም ያጠፋችው ጉዳይ እንደሌለ ሁላችንም እናውቃለን። አብርሃም ነው ወደ እሷም እንደሄደ እሷም በስነ ስርዓት እንግዲህ ሁሉንም ነገር ጥያቄዎቿንም በስነ ስርዓት ተጠይቃ ሁሉንም ማስተካከላ እንደወጣች ነው እንግዲህ መረጃዎች እየደረሱኝ ያሉትና የተለየ አዲስ ነገር አይፈጠርም። ምክንያቱም እቺ ልጅ ባል አላማገጠችም። እንዲሁም ሲሆን አብርሃም ወይም ደግሞ ሌሎቹ የሱ ቤተሰቦች የሰውን ህይወት በመበጥበጥ በሚል ሊከሰሱ እንደሚችሉ ነው እንግዲህ አንዳንድ መረጃዎች እየጠቆሙኝ ያሉትና ሁሉንም ነገር እንግዲህ እርግጠኛ ሰው ነው ለእናንተ ይዤላችሁ መጣውና እንግዲህ ዛሬ ላይ የወጡት መረጃዎች እነዚህ ናቸውና እነዚህ ጉዳዮች እንግዲህ ሰፋ አድርገን ስናወራባቸው ሩታን ለመጣል ሩታን አሸማቁ ከአብርሃም ለማለያየት እየተደረጉ ያሉ ሴራዎች ናቸው። እንግዲህ አስቡት፣ እነዚህ ሰዎች ለመዝናናት ነው እየሄዱ ያሉት። ሁለቱም በአንድ አይነት ቀን አንድ አይነት ነገር እንዳሰቡ ሁላችንም እናውቃለን። ግን አብርሃምን ከኛ ይዛችሁ ለመጥፋት ነው እያሉ እያሰቡ ነው። እነዚህ እነ ሩታና ኤፋ ደግሞ የነ ቡዜ ሐሳብ የነዳኒ ሐሳብ ከመምጣቱ በፊት ከሀገር ወጣው ለመዝናናት በቃ ራሳቸውን ሪላክስ ለማድረግ አስበው እንደነበረ ሁላችንም የምናውቀው ጉዳይ ነው። ግን አሁን እዚህ ጋር መጣው እነ ቡዜ አብርሃምን ከኛ ይዘሽ ልጠፊ ነው፣ አብርሃምን ከኛ እይታ ውስጥ ለመሰወር ነው እያደረግሽ እያሉ በጣም በብዙ ነገር ያንገላቷት ይገኛሉና እቺ ልጅ
ልጇን እንኳን በስነ ስርዓት ማሳደግ እየቻለች አይደለም ብዬ ነው ማስበው። የራሷን ሰላም አጣ፣ ባሏን የምትወደውን የምታፈቅረውን ባሏን አጣ። ይህም ሁሉ ነገር እየተደረገባት ችላ ነው ያለችና ሁላችንም ለሩታ ድምጽ እንድንሆን ፈልጋለሁና የሩታ ድምጽ መሰማትም ስላለበት እቺ ልጅ በጣም በብዙ ነገር እየተበደለች እንደሆነ ሁላችሁም ታውቃላችሁና እያንዳንዱን ነገር ደግሞ የምታዩት ነገር ነው። ምንም አዲስ ነገር የለውም። የሩታ ጉዳይ የኛም ጉዳይ ስለሆነ እንደ እህት እንደ እናት መንከባከብ ስላለብን እሷን ሁላችሁም ኮሜንት ላይ እየሄዳችሁ ሩታ ከጎንሽ ነን እያላችሁ እንድትጽፉላት ፈልጋለሁ። በጣም የኛ እገዛ የኛ አብሮነት ለሷ በጣም ስለሚያስፈልጋት ነውና የነ ዳኒን ጉዳይ ስመለስላችሁ ደግሞ እንግዲህ ዳኒ ከምላችሁ በላይ ከባድ የተባለለትን ገንዘብ እንደተከፈለው ግልጽ ነው። ለሄርሜላ በዚህ ልክ ሊያሽቃብጥ አይችልም። ለአብርሃም እንደዚህ ሊያስብ አይችልም። ከወንድሙ በላይ ከእህቶቹ በላይ በዚህ ልክ አንድ ሰው ሊያስብላቸው እንደማይችል ግልጽ ነው። ያገኘው የሆነ ጥቅም ከሌለ በስተቀር በዚህ ልክ እንደዚህ አብርሃም ደህና አይደለም ብሎ ሊጨቃጨቅ አይችልም። ምንም ያን ያክል ለሱ የሚያስፈልገው ነገር አልነበረም ይሄ ነገርና አብርሃምን መጣል አብርሃምን ከሩታ መለየት ስለሚፈልግ በሄርሜላ ስለተከፈለው ነው ይሄን ሁሉ እያደረገ ያለውና ይሄን ሁሉ አድርጎ ግን መጨረሻው በጣም አስቀያሚ እንደሚሆን ካሁኑ ነግራቸዋለሁ። ከዚህም በፊት የሄርሜላን ጉዳይ ነግራቸዋለሁ። ሄርሜላ የማይሆን አይነት አወዳደቅ እንደምትወድቅ ተስፋ አድርጉ። በቃ መጨረሻዋ ልክ አይሆንም እያልኩ በጣም ብዙ ጊዜ ተደጋጋሚ ተናግሬ ነበርና አሁንም እየተፈጠረ ያለው ነገር ይሄ ነው። ሄርሜላ በባለትዳር መሀል የገባች እንዴት ነው የእርጉ ዝንብ በሏትና ብዙ ነገሮቻቸውን የነሱን ለማበለሻሸት በጣም ጥራለች። አብርሃምን በሆነ ያክል መጠን ወደ ራሷ ለማምጣት ሞክራ ነበረ፣ ግን ያ ነገር አልተሳካም። አብርሃም አሁን ወደ ቀልቡ ተመልሷል። ወደ ራሱ ሲመለስ ሩታን እንደሚፈልግ በራሱ አፍ ከራሱ አንደበት የወጣ ነገር ሁሉም በተሰበሰቡበት እንደተናገረ ሁላችሁም ታውቃላችሁና ያን ነገር ማናችንም ልንክደው የማንችለው ጉዳይ ነው። ነገ ከነገ በኋላ ሄርሜላ የማይሆን አወዳደቅ ከዚህም በላይ ትወድቃለች። ከዚህም በላይ ደግሞ ለህይወቷ በጣም ደባሪ የሆኑ ነገሮች እንደሚፈጠሩባት ነው የምነግራችሁና ይሄ ነገር ከመፈጠሩ በፊት ሄርሜላን እንወዳታለን፣ የሄርሜላ ቤተሰቦች ነን፣ የሄርሜላ ደጋፊዎች ነን የምትሉ ሰዎች ለሷ ኮሜንት ላይ እየጻፋችሁ ከህይወታቸው እንድትወጣላቸውና የራሷን ህይወት እንድትጀምር ካሁኑ ብትነግሯት ጥሩ ነው። ነገ ከነገ በኋላ እንዳትቆጩ። የሷ ቤተሰቦች እስከሆናችሁ ድረስ እንግዲህ የምታስቡላት የምትጨነቁላት ከሆነ ይሄን ነገር ብታደርጉላት ብዬ አስባለሁና ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። በማታው ቪዲዮ እንግዲህ አዲስ ነገር እስካልተፈጠረ ድረስ ካሁን ድረስ የደረሰኝ መረጃ ይሄ ነው። ሁሉንም ነገር ደግሞ ማታ አዲስ ነገር ይኖራል ብዬ ተስፋ አደርጋለሁ። እስከዛ ድረስ እንግዲህ ቸር ቆዩልኝ። በያላችሁበት ሰላማችሁ ይብዛ። ይሄን አካውንት ሰብስክራይብ አድርጉ። ይሄን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉ። ሰላም